ሐምሌ 10 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። መነሻቸውን ከመስቀለኛዋ ጋሸና ከተማ አድርገው በወታደራዊ ኮንቮይ ሬሽን የጫኑ አገዛዙ ወታደሮች ወደ ላሊበላ ከተማ እየተጓዙ ባለበት ከባድ የቆረጣ ጥቃት እንደተፈጸመባቸው ተሰምቷል። ከጥቃቱ ረቂቅነትና ከአጥቂ ፋኖቹ ፍጥነት ጋር ተዳምሮ የአገዛዙ ኃይልና ከርካሪ ሰብሮታል በተባለው በዚህ የሽምቅ ቆረጣ ጥቃት 36 የአገዛዙ ወታደሮች ሲደመሰሱም በወታደራዊ ኮንቮይ ላይ ተጭኖ የነበረው ሬሽንም በቦምብ ተመትቶ ዳሽቆ ቀርቷል። መረጃውን ታደምጡታላችሁ። በተያያዘ ዜና በዚያው በወሎ ቤተ አማራ ቀጠና ወግዲ ግንባር የአገዛዙ ጦር በምሽግ ውስጥ እንዳለ ከነ ሰው ኃይሉና ከነ ወታደራዊ ንብረቱ ዳሽቆ እንዲቀር ያደረገ እርምጃ መወሰዱ ታወቀ። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎም የጥላት የውጊያ መሐንዲሶችና ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ወታደሮች ሲደመሰሱም ከ15 በላይ ወታደሮች እጅ ከፈንጅ የተማረኩበትና እስካሁን ተቆጥሮ ያላለቀ እጅግ በርካታ የጦር መሳሪያ በጀግኖቹ እጅ የገባበት አንጸባራቂ ድል ተመዝግቧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ከኦሮሞ ብሔረሰብ ልዩ ዞን በጤ ሰንበቴና ከሚሴ በማድረግ በመከላከያ ሰራዊት ከባድ መሳሪያ ሽፋን ታግዘው በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳም ወደ አርሶ አምባና ዘንቦ የተንቀሳቀሱ የጥላት ወራሪ ኃይሎች በአባት አርበኞች ጦር በተወሰደባቸው መብረቃዊ ጥቃት ክፉኛ መሽመርመራቸው ታወቀ። የአባት አርበኞች ጦር ከ7 ለ7 ክፍለ ጦር የሻምበል አሃዶች ጋር ተቀናጅቶ በወሰደው የመከላከልና የመልሶ ማጥቃት እርምጃ በርካታ የወራሪው ኃይል አባላት ሲደመሰሱም ቀሪው ኃይል ሙትና ቁስለኛውን እያዝረከረከም ወደ ከሚሴ መፈርጠጡ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በእነማይ ወረዳ አንዲት የ3 ልጆች እናት በአገዛዙ ወታደሮች በአሰቃቂ ሁኔታ መረሸኗ ተሰምቷል። በእነማይና በሸበል በረንታ ወረዳዎች ከጀግናው ፋኖ ጋር ተዋግቶ ማሸነፍ ያቃተውና የከሸፈው ያገዛዙ ብልጽግና ሰራዊት የበቀል በትሩን ወደ ንጹሐን ዜጎች በማዞር አንዲት የ3 ህፃናት ልጆች እናትን በአሰቃቂ ሁኔታ የገደለ ሲሆን ሰራዊቱ በቢቸና፣ በየእድውሃ፣ በመርገጭ፣ በየትመንና በማህበረ ብርሃን ቀበሌዎች ከፍተኛ ዝርፊያና እገታ እየፈጸመ ስለመሆኑም ተሰምቷል። ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 10 2018 ዓ.ም ዕለታዊ የግንባር መረጃዎችንና ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤተ አማራ ቀጠና ወግዲ ግንባር የአገዛዙ ጦር በምሽግ ውስጥ እንዳለ ከነ ሰው ኃይሉና ከነ ወታደራዊ ንብረቱ ዳሽቆ እንዲቀር ያደረገ እርምጃ መወሰዱ ታውቋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎም የጥላት የውጊያ መሐንዲሶችና ከክፍለ ጦር በታች ወታደራዊ አዛዦችን ጨምሮ በርካታ የአገዛዙ ወታደሮች ሲደመሰሱ በርካታዎች ተማርከዋል። በርካታ የጦር መሳሪያም በአርበኞቹ ቁጥጥር ስር ውሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር አርበኞች በወግዲ ግንባር በወሰዱት መብረቃዊ እርምጃም በርካታ የአገዛዙ ወታደሮችን ደምስሰው አንጸባራቂ ድል ተቀዳጅተዋል። አርበኞቹ ዛሬ ሐምሌ 10 2018 ዓ.ም ከንጋት ጀምሮም በጥላት ጦር ላይ በወሰዱት እርምጃ ጥላት ከነ ሰው ኃይሉና ከነ ንብረቱ በምሽግ ውስጥ እንዳለም ዳሽቆ እንዲቀር አድርገውታል። የፋኖ የማጥቃት አቅም ምን ያህል እንዳደገም በገሃድ በታየበት በዚህ ተጋድሎ የጥላት ጦር ከወደ ፋኖ የተሰነዘረበትን ጥቃት የሚመክትበት ሽርፍራፊ ሰከንዳቶ ሲፍረከረክ ታይቷል። ከክፍለ ጦር በታች ወታደራዊ አዛዦችና የውጊያ መሐንዲሶችን ጨምሮ በርካታ ያገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎ እስካሁን ተቆጥሮ ያላለቀ እጅግ በርካታ የጦር መሳሪያ በአርበኞች እጅ ገብቷል። በተጨማሪም ቁስለኞችን ጨምሮ በቁጥር 15 በላይ የሚሆኑ ወታደሮች እጅ ከፈንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕገ ደንብ እንዲሁም አማራዊ ሴትና ባህልን ባከበረ መልኩም እንክብካቤ እየተደረገላቸው እንደሚገኝ ለማወቅ ተችሏል። እገዛ ለማድረግ በድሮንና በሌሎች ሜካናይዝድ መሳሪያዎች ታግዘው ወደ ቀጠናው ከገባው የጥላት ተጨማሪ ኃይል ጋር ትንቅንቁ በዚህ ምሽትም ተጠናክሮ ቀጥሏል። ውጊያው በፋኖ የበላይነት እየተመራ ነው። ዝርዝር መረጃዎችን እየተከታተልን የምናደርሳችሁ ይሆናል።
በተያያዘ በዚያው በወሎ ቤት አማራ ቅጥና መነሻቸውን ከመስቀለኛው ጋሸና ከተማ ያደረጉ በወታደራዊ ኮንቮይሬሽን የጫኑ አገዛዝ ወታደሮች ወደ ላሊበላ ከተማ እየተጓዙ ባለበት ከባድ የቆረጣ እርምጃ ተወስዶባቸዋል። ከጥቃቱ ረቂቅነትና ከአጥቂዎቹ ፍጥነት ጋር ተዳምሮ የአገዛዙ ኃይል አከርካሪ ሰብሮታል በተባለውም በዚህ የሽምቅ ቆረጣ ጥቃት 36 ወታደሮች ተደምስሰዋል። በወታደራዊ ኮንቮይ ላይ ተጭኖ የነበረው ሬሽንም በቦምብ ጋይቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ አሳምነው ኮርሰር ከ19ኛ ሸክ ክፍለ ጦርና ከ16ኛ ነብሮ ኮማንዶ ብርጌድ የተውጣጡ ኃይሎች በጋራ በመሆን ዛሬ ሐምሌ 10 2018 ዓ.ም በቁልፍ ወታደራዊ ስፍራነቷ በምትታወቀው ጋሸና ከተማ መነሻቸውን በማድረግ ወታደራዊ ኮንቮይ ሬሽን ጭነው ወደ ላሊበላ ከተማ እየተጓዙ በነበሩ አገዛዙ ወታደሮች ላይ ከባድ የሆነ ቆረጣ ሽምቅ ጥቃት በመፈጸም አሽመድምደው ድል ተቀዳጅተዋል። ዛሬ ሐምሌ 10 2018 ዓ.ም ከረፋዱ 4 ሰዓት ገደማ ጀምረው እስከ 9 ሰዓት ገደማ በዘለቀው በላስታ ወረዳ 025 ቀበሌን ድብኮ ከተማ ልዩ ስማቸው ከጸጋዬ ተራራ እስከ ደጎሮ ማርያም ተራራና ገብርኤል ተራራ ድረስ በተዘረጋ የቆረጣ ሽምቅ ጥቃት የጸረ አማራው ብልጽግና አገዛዝ መከላከያ ሰራዊት ከባድ የሆነ ኪሳራን ተከናንቧል። ከወደ ላሊበላ በኩል በስተጀርባ የመጣውን የጠላት ጦር በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ21ኛ ተከዜ ክፍለ ጦር ሁለተኛ ሻለቃ አርበኞች በውጊያው ተሳትፈው ግዳጃቸውን በሚገባ ተወጥተዋል። በነበረው አውደ ውጊያ 16 የጠላት አባላት ሲገደሉ ከ20 በላይ የሚሆኑት በጽኑ መቁሰላቸው ታውቋል። በተጋሩ ልዩ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር ሲውሉም ጠላት በኮንቮይ ጭኖት የነበረው ሬሽን በፋኖ በወንበኞች ተመትቶ ዳሽቆ መቅረቱ ነው የታወቀው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሸዋ ጠቅላይ ግዛት መረጃችን እናልፋለን። መነሻቸውን ከኦሮሞ ብሔረሰብ ልዩ ዞን አድርገው ንጹሐን ላይ እልቂት ለመፈጸምና ሀብት ንብረት ለመዝረፍ በሸዋ ጠቅላይ ግዛት ወደ ኤፍራታና ግድም ወረዳ በተንቀሳቀሱ የጠላት ኃይሎች ላይ የአባት አርበኞች ጦር ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጀባቸው። ትላንት ሐምሌ 9 2018 ዓ.ም መነሻውን በኦሮሞ ብሔረሰብ ልዩ ዞን ከበጤና ከሰንበቴ እንዲሁም ከከሚሴ በማድረግ ንጹሐን ላይ እልቂት ለመፈጸምና ሀብት ንብረት ለመዝረፍ እንዲሁም ለማውደም በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳም ወደ አርሶ አምባና ዘንቦ በተንቀሳቀሰው የፖሊስ የሚሊሻና የአድማ ብተና ጥምር ያገዛዙ ወታደራዊ ኃይል ላይ በአባት አርበኞች ጦር እንዳለ ሻለቃና ከ7 ክፍለ ጦር ሻምበሎች የተውጣጡ የፋኖ ኃይሎች በወሰዱት የጸረ ማጥቃትና የመልሶ ማጥቃት እርምጃም የጠላትን ኃይል አሽመድምደው አንጸባራቂ ድል ተቀዳጅተዋል። የልዩ ዞኑ ጸጥታ አካላት በመከላከያ ሰራዊት ከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ እንዲሁም በሌሎች የሸዋ ጠቅላይ ግዛት አካባቢዎች ላይ ወረራ ለመፈጸም እየተንቀሳቀሱ እንዳለ ነው በአባት አርበኞቹ ጦርና በ7 ክፍለ ጦር የሻምበል አሃዶች ቅንጅት እርምጃ የተወሰደባቸው። መነሻቸውን ከበጤም ከሰንበቴና ከከሚሴ ያደረጉ እነዚህ ወራሪ ኃይሎች በተወሰደባቸው እርምጃ በርካቶች ሲደመሰሱ ቀሪው ኃይል ሙትና ቁስለኛውን እያዝረከረከ ወደመጣበት ከሚሴ ፈርጥጧል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በመካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ላይ የአገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ በንጹሃን ላይ ከባድ ጉዳት መድረሱ ታወቀም። በጦር ሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥተው ከመካነ ሰላም ከተማ በቅርብ ርቀት በሚገኝ አካባቢ ላይ እያራገፈ የሚገኘው የጠላት ኃይል በንጹሃን ላይ ጥቃት መሰንዘሩን አባብሶ ቀጥሎ መቅደላ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ሕፃን ልጅን በትናንትናው ዕለት መካነ ሰላም ከተማ ከሚገኝ ከመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ ባጠመደው ሞርተር ድብደባ በመፈጸም በሕፃኑ ላይ ጉዳት አደርሶበታል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብ እዛው መቅደላ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመትቶ ለከባድ አካል ጉዳት ተዳርጓል። ለዓመታት ከኖሩበትና ሀብት ንብረት ካፈሩበት ከቀያቸው በኦህዴድ ብልጽግና በተፈጸመባቸው ጥቃት ተፈናቅለው ወደ አማራ ክልል ተጉዘው የተጠለሉ ወገኖች አሁን ላይ መድረሻ አጥተው ከባድ መሳሪያና የድሮን ጥቃት ሰለባ መሆናቸውን እጅጉን ልብ ሰባሪ ነው። ሞትን ሸሽተው ቢመጡም ሊተርፉ አልቻሉም። አማራ ምን ያህል ተሳዳጅ እንደተደረገ የእነዚህ ተፈናቃይ ወገኖች ሁኔታ አስረጅ ነው። ሕፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም የሞርተር ቅንቡላ ማረፊያው ነው ጨቅላው ሰውነቱ የእሳት ማብረጃ ሆነዋል። በመካነ ሰላም ቀጠና በተከታታይ ላለፉ ቀናት በተፈጸመ ጥቃት በንጹሃንና በንብረት ላይ ከባድ ጉዳት ደርሷል። ሰሞኑን ጭምር ወደ አርሶ አደሮች መንደር ከባድ መሳሪያ በተደጋጋሚ ተተኩሶ በቤትና በሀብት ንብረት ላይ ከፍተኛ ጉዳት መድረሱ ተገልጿል። ከደረሰው ቁሳዊ ጉዳት ባሻገር በንጹሃኖች ላይ የሚፈጸመው ጥቃት ተባብሶ ቀጥሏል።
ከፋኖ ጋር እጅ በእጅ ውጊያ ተዋግቶ ማሸነፍ ያልቻለው የፋሽስቱ አብይ አህመድ መንግስት በድሮንና በሜካናይዝድ መሳሪያ በየዕለቱ የሚፈጽመው ግፍ መላው አማራ ለትግል እንዲነሳሳ የሚያደርግ መሆኑን በመረዳት ጠላትን አምረረን በመጥላት ለትግል ቆርጠን መነሳትና በተባበረ ክንዳችን ህልውናችንን ማስከበር አለብን በሚል ምኒልክ ዕዝ በሚዲያና ኮሚኒኬሽን ክፍሉ በኩል ባወጣው መረጃም አሳስቧል። በሌላኛው መረጃችን በእነማይ ወረዳ አንዲት የ3 ልጆች እናት በአገዛዙ ወታደሮች በአሰቃቂ ሁኔታ መረሸኗ ተሰምቷል። በጦር ሜዳ የተሸነፈው የአገዛዙ ጦር ንጹሐንን ከመረሸኑ በተጨማሪም በማህበረ ብርሃንና በየከተሞቹ አርሶ አደሩን ቤት ቆርቆሮ ሳይቀር እየነቀለ አስከፊ የሆነ ዝርፊያና ውድመት እየፈጸመ መሆኑ ታውቋል። በእነማይና በሸበል በረንታ ወረዳዎች ከጀግናው ፋኖ ጋር ተዋግቶ ማሸነፍ ያቃተውና የከሸፈ አገዛዙ የብልጽግና ሰራዊት የበቀል በትሩን ወደ ንጹሐን ዜጎች በማዞር በእነማይ ወረዳ የትመን ንዑስ ከተማ አነስተኛ ቁርስ ቤት ከፍታ በመነገድ 3 ህጻናት ልጆቿን የምታሳድገው ወይዘሮ ባንቹ አስቻለውን በአሰቃቂ ሁኔታ መረሸኑ የተሰማ ሲሆን ሰራዊቱ በቢቸና በየድሃም በመርገጭ በየትመንና በማህበረ ብርሃን ቀበሌዎች ከፍተኛ ዝርፊያና እገታ እየፈጸመ የአርሶ አደሮችን መኖሪያ ቤትና የሱቅ ቆርቆሮች ሳይቀር እየነቀለ ንጹሐንን ሜዳ ላይ እየበተነ የሚገኝ አረመኔያዊ ድርጊት እየፈጸመ መሆኑ ታውቋል። የአብይ አህመድ አምባገነናዊ አገዛዝ ዕድሜውን ለማራዘም የሚጠቀምበትና ህዝብ ጠልነቱን በተግባር እያሳየ የሚገኘው የወረዳው ብልጽግና ገዳይ ቡድን በንጹሐን ዜጎች ላይ የሚፈጸመውን አሰቃቂ ግድያ አባብሶ ቀጥሎበታል። በዚህ መሰረት በእነማይ ወረዳ የትመን ንዑስ ከተማ ውስጥ አነስተኛ ቁርስ ቤት ከፍታ ሌት ተቀን በመስራት 3 ህጻናት ልጆቿን የምታሳድገው ወይዘሮ ባንቹ አስቻለም በአንድ የወረዳው ሚሊሻ አባል በተተኮሰ ጥይት በአሰቃቂ ሁኔታ ተመታም ህይወቷ ማለፉን መረብ ሚዲያ ለማረጋገጥ ችሏል። ይህ በህፃናት ልጆቿ ፊት የተፈጸመው አሰቃቂ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣና ሀዘን ቀስቅሷል። ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም ያቃተው ይኸው የጥላት ኃይል የአርሶ አደሩን የአቅመ ደካሞችን ሀብት ንብረት በመዝረፍና በማውደም ፍጹም ወታደራዊ ስነ ምግባር የሌለው የበዝባዦች ስብስብ መሆኑን እያሳየ ይገኛል። ሰራዊቱ በማህበረ ብርሃን ቀበሌ በአካሄደው አስነዋሪ ወረራም በንጹሐን አርሶ አደሮች ላይ ከፍተኛ ውድመት ፈጽሟል። ከእነዚህ መካከልም አንደኛ አቶ ሻጋው ዳመነም የተባሉ አርሶ አደር ሙሉ የቤት ዕቃቸው የተዘረፈ ሲሆን የጥላት ሰራዊት መኖሪያ ቤቱን ጣራ፣ የግቢውን ቆርቆሮ አጥርና የኩሽናውን ቆርቆሮ ጭምር በመንቀል ከ145 በላይ የጣራ ቆርቆሮዎችን ዘርፎ ወስዶባቸዋል። ሁለተኛ አቶ ደባሱ እንዳርግ የተባሉ ንጹህ ዜጋ የመኖሪያ ቤታቸው የጣራ ቆርቆሮ የተነቀለና የተዘረፈባቸው ሲሆን ከ185 ሺህ ብር በላይ የሚገመት የሱቅ ሸቀጣሸቀጥ ንብረታቸው ሙሉ በሙሉ በመከላከያ ሰራዊቱና በሚሊሻ አባላቱ ተዘርፎ ቤተሰቦቻቸው በባዶ ሜዳ ላይ እንዲወርቁ ተደርገውባቸዋል። በእነማይ ወረዳ የሚንቀሳቀሰው ይኸው የአገዛዝ ወራሪ ኃይል በቢቸናም በየዕድ ውሃ በመርገጭ በየትመን ከተማና በወይራ ጠለማ ቀበሌ ውስጥ በንግድ በቁርስ ቤት በምግብ ቤትና በግብርና ስራ ላይ ተሰማርተው የሚኖሩ ንጹሐን ዜጎችን መደበኛ ህይወታቸውን በማናጋት ላይ ይገኛል። ዜጎችን በጦር መሳሪያ በማስፈራራትና ዛቻ በመጠቀም ከፍተኛ የሆነ የገንዘብ እገታና የንብረት ዝርፊያ እየፈጸመ የሚገኘው ይህ አጥፊ ቡድን የህዝብ መከራ ምንጭና ፍጹም ጸረ አማራ ኃይል መሆኑን በየቀኑ በሚፈጽማቸው ግፍና በደሎች እያረጋገጠ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ፋኖ ከወልቃይት ጠገዴ ጀምሮ በአርማጮና በአዳኛ ገር ጫቆስ ከመተማ ጠረፍ አካባቢዎች ድረስ የአገዛዙን ተልዕኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመሰስ በርካቶችን ደግሞ በቁጥጥር ስር መዋሉ ታወቀም። በቁጥጥር ስር የዋሉት ዘራፊዎቹ በፋኖ ስም ዝርፊያና እገታ እንዲፈጽሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና መከላከያ ሰራዊት ዋና ዋና አዛዦች ትዕዛዝ እንደሚሰጣቸው ገልጸው በተጨማሪም የመከላከያ ሰራዊት ከፍተኛ አዛዦች በሰራዊት ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩል ወደ መሀል የሀገሪቱ አካባቢዎች ሲያዘዋውሩ እነሱን እንደሚጠቀሙ ገልጿል። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከህዝቡ ጋር በመቀናጀት በቀጠናው አገዛዙ ተልዕኮ ተቀብለው በእኩይ ድርጊት በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወሰድ አቅጣጫ አስቀምጦም ወደ ስራ ገብቷል። ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ከወደ ፋኖ የሚሰነዘርበትን መብረቃዊ ምት መቋቋም ያልቻለው የብልጽግናው አገዛዝ በፋኖ ስም ህዝቡ ለመዝረፍ የራሱን የአድማ ብተና አባላትን ጨምሮም ሌሎች ወዳደሮችን በመመልመል በመከላከያ ሰራዊት ሽፋን ሰጭነት በየአካባቢው አሰማርቶ መንገደኞችን በማገትና የህዝቡን ሀብት ንብረት በማዘረፍ አጸያፊ ድርጊት ሲሰራ ቆይተዋል።
ማን ህልውናው እንደሚያስከብርለትና ማን እንደሚገድለው እንዲሁም ማን እንደሚዘርፈው ጠንቅቆ የሚያውቀው ህዝቡም በአንዳንድ ከተሞች ላይ አገዛዙ በሚያዘጋጀው መድረክ ላይ ተገኝቶ ዘራፊዎቹ ከመንግስት መዋቅር ጋር የተሳሰሩ ናቸው በሚል ቢናገርም ሰሚ ከማጣቱም በላይ የጽንፈኛ ተልዕኮ ተሸካሚ በሚል በአገዛዙ ኃይሎች ለዳግም ጥቃት ሲዳረግ ቆይቷል። በዚህም በበላይ እዝ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከህዝቡ ጋር በመቀናጀት በቀጠናው በአገዛዙ ተልዕኮ ተቀብለው በስርቆት እኩይ ድርጊት ላይ በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ ማስቀመጡን ነው መረብ ሚዲያም ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ለመመልከት የቻለው። ከወልቃይት ጠገዴ ጀምሮ በአርማጮ በአዳኝ ሀገር ጫቆ እስከ መተማ በተለይ በጠረፋማው አካባቢ ተጠናክሮ በቀጠለ የማጽዳት ዘመቻ በርካታ ቁጥር ያላቸው አገዛዙ ወንበዴዎች እርምጃ የተወሰደባቸው ሲሆን በርካቶች እጅ ከፈንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። እጅ ከፈንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ከሚገኙ ዘራፊዎች የተገኘ መረጃ እንደሚያመላክተው እገታና ዝርፊያው እንዲፈጽሙ ትዕዛዝ የሚሰጣቸው በአገዛዙ ስርዓት መረጃና ደህንነት ክፍልና ከዞንና ከወረዳ ፖለቲካ አመራሮች እንዲሁም ከመከላከያ አዛዦች እንደሆነም ቃል በቃል ተናግረዋል። በቁጥጥር ስር የዋሉ ዘራፊዎቹ አክለውም የብልጽግና መከላከያ ሰራዊት ከፍተኛ አዛዦች ከኢትዮጵያ መተማ ወደ ሱዳን፣ ከሱዳን ወደ መተማና መሀል የሀገሪቱ አካባቢዎች ያለምንም ከልካይ በመከላከያ ሰራዊት ኦራሎች አደንዛዥ ዕፅና ሐሺሽ በማዘዋወር ከፍተኛ ሀብት ንብረት እያካበቱ መሆናቸውንና እጹን ለማዘዋወር እነሱን ይጠቀሙባቸው እንደነበረ ገልጸዋል። 305ኛ ኮር በስሩ ከሚገኙ ክፍለ ጦሮች የተወጣጡ ኃይሎችን አስተሳስረው ከማህበረሰቡ ጋር በማቀናጀት ጸረ አማራው የብልጽግና ቡድን ባሰማራቸው ዘራፊዎችና አጋች ወንበዴዎች ላይ የሚወስደው እርምጃ በደል ታጅቦ ተጠናክሮ መቀጠሉ ነው መረብ ሚዲያም ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ለመመልከት የቻለው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአርሲ አሰኮ ወረዳ በአማራ ተወላጆች ላይ ያነጣጠረ የእስር ዘመቻ መጀመሩ ታወቀም። በኦሮሚያ ክልል አርሲ ዞን አሰኮ ወረዳም የወረዳው ዋና አስተዳዳሪ ገቢ ገልቹ የሸኔ ቡድን የከፈተባቸውን ጥቃት ለመከላከል ሞክራቸዋል በሚል ሰበብ የአማራ ተወላጆችን በማንነታቸው ብቻ እየመረጠም የማሰርና የማሰደድ ዘመቻ የጀመረ ሲሆን ከቀናት በፊት አቶ ወግዮ ጋሻውና አቶ ዘውዴ የተባሉ ንጹሐን አርሶ አደሮች ከየቀበሌው ታፍረው መወሰዳቸውን የአካባቢው ነዋሪዎች ገልጸዋል። በአርሲ ዞን አሰኮ ወረዳ የአገዛዙ ባለስልጣናት የአካባቢውን አማራ ማህበረሰብ በማንነቱ ብቻ የመረጡ የማሰር ዘመቻ መጀመራቸውን ነው የአካባቢው ነዋሪዎች የገለጹትም። ይህ የአፈና ተግባር በወረዳው አስተዳዳሪ አቶ ገቢ ገልቹ ቀጥተኛ አዛዥነትና መሪነት እየተፈጸመ ሲሆን ለታጋቾቹ የቀረበባቸው ሰበብ አገዛዙ ራሱ ያሰማራውንና በጫካ የሚንቀሳቀሰው የሸኔ ቡድን የሚከፍተውን ጥቃት ለምን ተከላከላችሁ፣ ለምንስ ራሳችሁ ለማትረፍ ሞክራችሁ የሚል መሆኑን ድርጊቱን ይበልጥ አነጋጋሪና አሳሳቢ ያደርጎታል። ከቀናት በፊት በአሰኮ ወረዳ የእርቡ ጣቢያ ቀበሌ ነዋሪ የሆኑ የአካባቢው መከታ ተደርጎ የሚወሰዱ አቶ ወጊዮ ጋሻው እንዲሁም የጠለታ ጨፋ ቀበሌ ነዋሪ አቶ ዘውዴ በአስተዳዳሪው ገቢ ገልቹ ትዕዛዝ ከየመኖሪያ ቤታቸው ታፍነው ተወስደዋል። ከእነዚህ ሁለት ታዋቂ ግለሰቦች በተጨማሪ ስማቸው ለጊዜው በውል ያልታወቁ በርካታ ንጹሐን የአማራ አርሶ አደሮችም በተመሳሳይ መልኩም ታፍነው እየተወሰዱ እንደሚገኝ ከስፍራ የደረሰን መረጃ ያመላክታል። ከአንድ ወር በፊት በዚያው ወረዳም በአገዛዙ ከፍተኛ አመራሮች ቀጥተኛ ትዕዛዝና በጫካው የሸኔ ቡድን ፈጻሚነት በርካታ አብያተ ክርስቲያናት መቃጠላቸውን፣ ንጹሐን የኦርቶዶክስ እምነት ምዕመናን መገደላቸውና ቁጥራቸው በውል የማይታወቁት ደግሞ መፈናቀላቸውን መዘገባችን አይዘነጋም። ይህ አልበቃ ብሎ ዛሬም በአሰኮ ወረዳ በአማራው ላይ ያነጣጠረ ከፍተኛ ጫናም፣ ግድያና የማሳደር ድርጊት መቀጠሉ በአካባቢው ላይ ታላቅ የደህንነት ስጋት ደቅኗል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃችን እናልፋለን። ኢራን ሁቲዎች የቀይ ባህርን የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ ስለማስተላለፏ ተሰምቷል። አሜሪካ የኢራንን የኃይል መሠረተ ልማቶች ላይ ጥቃት የምትሰነዝር ከሆነም የየመኑ የሁቲ ታጣቂ ቡድን የቀይ ባህርን የነዳጅ ማጓጓዣ መስመር ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሮይተርስ ዘግበዋል። እንደ ዘገባው ገለጻም ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱን በከፍተኛ የኢራን ባለሥልጣናት አማካኝነት ለሁቲዎች አስቀድሞ ተላልፈዋል። ይህ ዘገባ የወጣው ቴህራንን ቀጠናዊ ግጭቱን የበለጠ ለማባባስ ከወሰነችው ሁቲዎች ከኢራን ጋር በመቀናጀት የባብ ኤል መንደብ የባህር ወሽመጥን ለመዝጋት የሚያስችል አስቸኳይ ጊዜ እቅድ እያዘጋጁ መሆናቸውን ቴሌግራፍ የየመን ምንጮቹን ጠቅሶ ከዘገበ ከሰዓታት በኋላ ነው። እንደ ጋዜጣው ዘገባም ይህ እቅድ ተግባራዊ የሚደረገው ኢራን ወታደራዊ ምላሿን የምታሰፋ ከሆነ ነው። ይህም በዓለም ላይ ካሉት ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች በአንዱ ላይ የመስተጓጎል ስጋትን የሚፈጥር ነው ሲል ዘገባው አትቷል።
ቀይ ባህርን ከአደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የባብ ኤል መንደብ የባህር ወሽመጥ ከፍተኛ መጠን ያለውን የዓለም የንግድና የኢነርጂ ጭነቶች የሚያስተላልፍ ሲሆን በዚህም የውሃ መተላለፊያ መንገድ ላይ የሚደረግን የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ በዓለም አቀፍ የአቅርቦት ሰንሰለቶችና በነዳጅ ገበያዎች ላይ ሰፊ መዘዝ ሊያስከትል ይችላል ተብሏል። ሁቲዎች ከፈረንጆቹ 2023 ማብቂያ ጀምሮ በንግድና በጦር መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆዩ ሲሆን ድርጊቱን በጋዛ ከሚገኙት ፍልስጤማውያን ጋር ያላቸውን አንድነት ለማሳየት በእስራኤል ወይም በአጋሮቿ መርከቦች ላይ ያነጣጠረ መሆኑን ይገልጻሉ። እነዚህ ጥቃቶች በርካታ የባህር ትራንስፖርት ኩባንያዎች መርከቦቻቸውን በደቡብ አፍሪካ በኬፕ ኦፍ ጉድ ሆፕ በኩል እንዲያዞሩ ያስገደዱ ሲሆን የማጓጓዣ ወጪን፣ የኢንሹራንስ ክፍያንና የመጓጓዣ ጊዜን በእጅጉ ጨምሮታል። ሁቲዎች እንደ አውሮፓውያን አቆጣጠር በ2014 የየመን ዋና ከተማ ሰንዓን የተቆጣጠሩ ሲሆን አሁንም አብዛኛውን የሰሜናዊና የምዕራባዊ የመን ክፍል በቁጥጥራቸው ስር ይገኛል። የምዕራባውያን መንግስታት ኢራንን ለታጣቂ ቡድኑ የጦር መሳሪያም፣ ሚሳይሎች፣ ድሮኖችና ወታደራዊ ስልጠና ትሰጣለች በማለት ለረጅም ጊዜ ሲከሱ ቢቆዩም ኢራን ለቡድኑ ፖለቲካዊ ድጋፍ ማድረጓን ብትቀጥልም የቀረበባትን ወታደራዊ ድጋፍ ክስ ግን በተደጋጋሚ ስታስተባብል ቆይታለችም። አድማጭ ተመልካቾቻችን ለዛሬ ሐምሌ 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።